ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን የዕለቱን ዜናዎች ከዘውትር ተሳታፊያችን ጋር በመሆን ወደ እናንተ እናደርሳለን አብራችሁ እንድትቆዩ በአክብሮት እንጋብዛለን የአብይ አህመድ አገዛዝ 9 የዶቼቬሌ ዘጋቢዎችን ማገዱን አስታወቀ በአዲስ አበባ በባህር ዳር በደሴ በአዋሳ በድሬዳዋ በአሶሳ የሚገኙ 9 የጀርመን ድምጽ ሬዲዮ ወኪሎችን ማገዱን ነው ዶቼቬሌ ያስታወቀው የኢትዮጵያን ህግና ደንብ ጥሰዋል ሙያዊ ስነ ምግባርን አከብሩም በማለት ነው የኢትዮጵያ መገናኛ ብዙሃን ባለስልጣን እገዳውን በጻፈበት ደብዳቤ ላይ ያሳወቀው ለአንከር ሚዲያ በደረሰው መረጃ በትግራይና በአማራ ክልል ያሉትን ወቅታዊ ሁኔታዎች ተከታትለው ዘገባ ስለሚሰሩ በዛም የተነሳ እገዳው እንደተጣለም የሚገልጽ እንደሆነ ነው ለማወቅ የተቻለው በጉዳዩ ላይ ከዘውትር ተሳታፊያችን ጋር እንወያያለን እንግዲህ የምርጫ ጊዜ ሰሌዳ በማውጣት ተቃዋሚ የተባሉትን ባነጋገረ ማግስት ነው የአብይ አህመድ አገዛዝ የጀርመን ድምጽ ሬዲዮ ዘጋቢዎችን ሙሉ በሙሉ ማገዱን ያስታወቀው ጊዜያዊ ነው ብለዋል እስከመቼ እንደሚቆይ ግን ያሳወቀው ነገር የለም የአብይ አህመድ አገዛዝ በየለቱ ካምባገነነት ባሻገር ከፍተኛ ሆነ ጭቆና እየፈጸመ ለመሆኑ ማረጋገጫ ሆኖ ተወስዷል ምን ማለት ይቻላል በዚህ ጉዳይ ላይ አመሰግናለሁ መሳይ እንደሚታወቀው የተባበሩት መንግስታት ድርጅትም ይሁን የሲፒጄ የዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት በኢትዮጵያ በጋዜጠኞች እስርና እንግልት እንዲሁም መሰደድ ምክንያት በማድረግ ከሁለት ዓመታት በፊት በተደጋጋሚ ጊዜ በአፍሪካ ቀዳሚ ስፍራ ጋዜጠኞች ቢሰደዱባት የሚባረሩባት እና በጣም በርካታ ግፍ የሚፈጸሙባት ሀገር እንደሆነች በርካታ ግፍ የሚፈጸሙባት ሀገር እንደሆነች ዘግቧል ይሄን በተመለከተ ዛሬ ደግሞ የዓለም አቀፍ ሚዲያ የሚዘግቡ የጀርመን ድምጽ ራዲዮ ጋዜጠኞችን አግዷል ምርጫውን በተመለከተ መጀመሪያ በሀገር ውስጥ ምርጫ መደረግ ይችላል ወይ አቅም አለው ወይ መንግስት ምርጫውን ሊያደርግበት የሚችልበት አቅም አለው ወይ የገንዘብ አቅም የፖለቲካ አቅም የአስተዳደር አቅም የቦታ አቅም አለው ወይ ሀገሪቱን 80% በአማራ ክልል እንዲሁ በትግራይ ክልል 100% ቦታውን አጥቶ ፋኖ ኃይሎች ተነጥቆ ህወሓት ኃይሎች በ100% የትግራይ ክልል አጥቶ በኦሮሚያ ክልል 50% በላይ ግዛቱን አጥቶ ምርጫን በተመለከተ እንግዲህ ምርጫን አስታኮ ጋዜጠኞቹን ለማፈን ካልሆነ በስተቀር አንደኛ በኢትዮጵያ ምርጫ ሊካሄድ የሚችልበት መሰረት የለው ይሄ መንግስት የአዲስ አበባ ብሎም ደግሞ የ4 ኪሎ መንግስት ብቻ ሆኖ ከ4 ኪሎ በዘለለ በአንዳንድ የደቡብና የኦሮሚያ ክልል አካባቢዎች እየተሽከረከረ ድክ ጥገኝነት እንደጠየቀ ፖለቲከኛ በዋሻዎችና ሪዞርቶች አካባቢ እንቅስቃሴ ያደረገ ያለ መንግስት መሆኑ እየታወቀ እነዚህ ጋዜጠኞች ምን ዘግበው ውስጥ ነው ደግሞ ሊታሰሩ የሚችሉትና በአጠቃላይ በኢትዮጵያ አጠቃላይ የጋዜጠኞች እንዲያውም አሁን ድረስ ራሱ ዝም ማለቱ በጣም ነው የሚገርመኝ ምክንያቱም የውጭ ጋዜጠኞችን አይደለም የኢትዮጵያ ጋዜጠኞችን እያፈነ እየገደለ የትም ገደል ውስጥ እየከተተ እየገረፈ እያሰደደ ያለ ስርዓት በእነዚህ ጋዜጠኞች ላይ የገዳ ድርጊት መፈጸሙ ብዙ ሊገርመን አይገባም ባይነኝ መሳይ ምናልባት የዶቼቬሌ ጋዜጠኞች በቀጥታ በጅምላ እንዲህ አይነት እገዳ የተላለፈባቸው ቀደም ሲል ለአንከር ሚዲያ የደረሰውን በመጠኑ ጠቆም አድርጌ ነበር ከዚህ ከትግራይና ከአማራ ክልል ካለው ወቅታዊ ሁኔታ ጋር በተያያዘ ዘጋቢዎች ወይም የዶቼቬሌ ወኪሎች የሚያሰራጯቸው የሚያስተላልፏቸው ዜናዎች በአገዛዙ ዘንድ እንዳልተወደዱ ነው የሰማነው በተለይ በቅርቡ በወሎ በተካሄደው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዚህ ያከናወናቸው መጠን ሰፊ ጥቃት አድማሶች በዶቼቬሌ ሽፋን አግኝተዋል በርካታ አካባቢዎች በፋኖ እጅ መውደቃቸውን ሊመለከት የተለየ ዘገባ በዶቼቬሌ ቀርቦ ነበር ከዛን ጊዜ ጀምሮ ነው አገዛዙ ጥርሱን ነክሶ አሁን በመጨረሻ ሁሉም የዶቼቬሌ ወኪሎች ከኢትዮጵያ ያሉት 9ኙም እንዲታገዱ ያደረገው ዶቼቬሌን አስመልክቶ መግለጫ ወይም ደግሞ ማብራሪያ በድረገጹ ላይ አስተላልፏል እንግዲህ የአሜሪካ ድምጽ ሬዲዮ ከዚህ በፊት በአሜሪካ መንግስት በተወሰደ እርምጃ የአሜሪካ ድምጽ ሬዲዮ ተዘግቷል አሁን ደግሞ የዶቼቬሌ የጀርመን ድምጽ ሬዲዮ ላይ እንደዚህ አይነት ጫና እየተፈጠረ እንዳለን የሰማነው አብይ አህመድ ከመንግስቱም በላይ የሚዲያ ጸብ ውስጥ ወይም የሚዲያ ቀበኛ ሆኖ ነው ብቅ ያለው ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅቶች በየጊዜው መግለጫ ያወጣሉ ነገር ግን ከጊዜ ወደ ጊዜ እየተባባሰና እየተካረረ የመጣ ሆኗል ምናልባት በዚህ ጉዳይ ላይ የጀርመን ድምጽ ሬዲዮም ሆነ ዓለም አቀፍ ተቋማት አገዛዙ ላይ ጫና በመፍጠር ተመልሰው ወደ ስራ እንዲገቡ
ዶቼቬሌ ወኪሎች እንዲገቡ ለማድረግ ይችሉ ይሆናል። እሱን በሂደት የምንመለከተው ይሆናል። በነገራችን ላይ በኢትዮጵያ በበርካታ አካባቢዎች ግጭቶች እየተፈጠሩ ነው የሚገኙት። ዜናዎች፣ መረጃዎች እየደረሱን ይገኛሉ። አብይ አህመድ ከዚህ አንጻር ከፍተኛ ስጋት ውስጥ እንደገባም ይነገራል። የሰሞኑ በቴሌቪዥን በተከታታይ የቀረበ ኢትዮጵያ ሰላም ናት፣ ብልጽግና ልንቆጣጠረው ከጫፍ ደርሰናል የሚሉ ደረቅና ባዶ ስብከቶች አንድም ከፍርሃት የመነጩ እንደሆነ ነው የሚነገረውና የጋዜጠኞቹ መታገድ ምናልባትም ከመንግስት ድምጾች ውጪ ምንም አይነት ነገር በኢትዮጵያ እንዳይሰማ ለማድረግ አገዛዙ እንደተዘጋጀ ነው መረጃዎች የሚያመለክቱት። መሳይ የጋዜጠኛ ዋነኛ ተግባር እኮ ክስተት መዘገብ ነው። የትኛው የውጭ ሀገር ሚዲያ ኢትዮጵያ ውስጥ መጥቶ ክስተት ዘግቦ ነው? ዶቼቬሌ ቢሆን እኮ ለመንግስት በጣም የተመቸ ነው ሆኖ የቀጠለው። በኢትዮጵያ እየተፈጸሙ ያሉ ግፎችን፣ በደሎችን፣ እስራቶችን፣ እንግልቶችን፣ በጅምላ ግድያዎችን፣ በጅምላ ማፈናቀልን፣ ዘረፋ፣ የመከላከያ ሰራዊት በአማራ ክልል እየፈጸመ ያለውን አስገድዶ መድፈር እኮ ዘግቦ አያውቅም። ምናልባት አሁን በወሎ አካባቢ እየተፈጸመ ያለውን ጠንከር ያለ የመልሶ ማጥቃት እንቅስቃሴን ዘግቦ በመገኘቱ ምክንያት ብቻ ነው መንግስት በቀለኛ በመሆኑ ለምን ይህን ዘገባችሁ ብሎ ያገዳቸው። ነገር ግን እነሱ ዘገቡም አልዘገቡም የኢትዮጵያ ህዝብ አሁን ስርዓቱ እየፈጸመ ያለውን በኢትዮጵያ ህዝብ ዘንድ እየፈጸመ ያለውን አጠቃላይ ዘርፈ ብዙ በደሎችን በደንብ አድርጎ ያውቃል። ዘገባ የማያስፈልገው ምናልባት ለዓለም አቀፍ ኮሚኒቲው ለማሳወቅ ካልሆነ በስተቀር የዶቼቬሌ ጥቅም ለኢትዮጵያውያን አይደለም። አጠቃላይ ጠቅላይ ሚኒስትሩ በግል ስናያቸው ጋዜጠኛቸው እኮ ዳንኤል ክብረት በየትኛው የውጭ ሀገር ሚዲያ ጋዜጠኞች ያደላቸው መንግስታት ከዚህ በፊት ዲሞክራሲን አላሰፈነም፣ የዘር መድሎ ያደርጋል ብለን ስንታገለው የነበረው የኢህአዴግ መንግስት ጠቅላይ ሚኒስትር መለስ ዜናዊ በተደጋጋሚ ጊዜ በውጭ ሚዲያዎች የውጭ ሚዲያ ጋዜጠኞች እስኪገረሙ ድረስ በኢኮኖሚ፣ በፖለቲካ፣ በማህበራዊ ዘርፎች ላይ ከፍተኛ የሆነ ሃርድ ቶክን ጨምሮ የቢቢሲ ሃርድ ቶክን ጨምሮ ፊት ለፊት ዝግጅት ሳያደርግ ገብቶ ትልልቅ ጋዜጠኞችን ጋር ኢንተርቪው ያደርግ ነበር። መንግስት ግን እዛ 4 ኪሎ ቤተ መንግስት ውስጥ የተቀመጠውን ዳንኤል ክብረትን በሄደበት ቦታ ሁሉ ይዞ እየሄደ እሱ ጠያቂ አብይ ደግሞ መላሽ ሆኖ ነው እያየን ያለነውና በአጠቃላይ ስርዓቱ የከሰረውና የወደቀበትን አጠቃላይ ሁኔታ የኢትዮጵያ ህዝብ ስለሚገምት አሁን በአሁኑ ሰዓት የጋዜጠኞችን ሚና ኢትዮጵያ ውስጥ ያሉ ጋዜጠኞች ሚና የትም አይደርስም። ምክንያቱም እንዘግብ ብለው ወሎ መሄድ አይችሉም፣ እንዘግብ ብለው ኦሮሚያ ክልል መሄድ አይችሉም፣ እንዘግብ ብለው ጎንደርና ጎጃም ሸዋ መሄድ አይችሉም። አዲስ አበባ ላይ በዘጋቢዎቻቸው በሪፖርተሮቻቸው አማካኝነት የደረሰውን ዜና ነው ያቀረቡት። ይሄ ደግሞ ክስተት መዘገብ ስለሆነ የፈጸሙት ወንጀል የለም። ነገር ግን ይሄ ስርዓት ስለሱ መልካምነት፣ ስለሱ ዲሞክራሲያዊ ግንባታ፣ ስለሱ ትርክት አዲስ ትርክት ፈጠራ የሚዘግቡለትን ብቻ ለማስቀረት ሆን ብሎ እነዚህን እየኮተኮተ እያሳደገ ያለ ስርዓት ስለሆነ እነዚህን ንጹሃን ጋዜጠኞች ቢያግድ ብዙም ሊገርመን አይገባም። ገና ብዙ ጉድ የምናይበት ሀገር ነው እየተፈጸመ ያለው ማለት ይቻላል። መሳይ በአማራ ክልል የሚካሄደው የህልውና ተጋድሎ ተጠናክሮ ቀጥሏል። በጎንደር፣ በጎጃም፣ በወሎና በሸዋ የህልውና ተጋድሎ በተለመደው የፋኖች የማጥቃት እንቅስቃሴ መቀጠሉ ነው መረጃዎች የሚያመለክቱት። በሌላ በኩል የአብይ አህመድ አገዛዝ በጎጃም ባደረኩት ኦፕሬሽን በርካታ የጽንፈኞችን ደምስሻለሁ ሲል ዛሬ መግለጫ አውጥቷል። እንደተለመደው በማስረጃ ያልተደገፈ ደረቅ መረጃዎችን ነው ለህዝብ ያሰራጨው። የትና በምን ሁኔታ እንደተፈጸመ የሚያሳይ የቪዲዮም ሆነ የፎቶግራፍ ማስረጃ ማቅረብ ያልቻለው ያገዛዙ መረጃ በቆንጂ ቆለላ በተሰኛ አካባቢ ከ62 በላይ ጽንፈኞችን ደምስሻለሁ ማለቱን ነው የተመለከተው። በአማራ ክልል ያለው ወቅታዊ ሁኔታን በተመለከተ የዘውትር ተሳታፊያችን መረጃዎችን ሰብስበዋል። በባህር ዳር የጣና ፎረም ዝግጅት እየተካሄደ ይገኛል። በከፍተኛ የጸጥታ ቁጥጥር ውስጥ የምትገኘው ባህር ዳር የጣና ፎረምን ለማዘጋጀት የምታደርገውን እንቅስቃሴን ጨምሮ አንዳንድ መረጃዎችን ሊያካፍለን መስመር ላይ ይገኛል። አንተ ከጀመርከው ዜና ልንሳና ጎንጂ ቆለላ ማለት ከባህር ዳር ከተማ 50 ኪሎ ሜትር ርቀት ላይ የምትገኝ ከተማ ናት። አዴትን ካለፍን በኋላ ምናልባትም 6 ወይም 7 ኪሎ ሜትር ርቀት ላይ የምትገኝ ከተማ ናት። ነገር ግን የፋኖ ኃይሎች ሳባይን አንዳሳን በባህር ዳር ዙሪያ አካባቢ ጥቃት እየፈጸሙ የሚገኙ ስለሆነ አሁን ጎንጂ ቆለላ ላይ ጥቃት ፈጸምኩ ቢል ማንም ሊያምነው አይችልም። እስኪ ገድያለሁ፣ ማርኬያለሁ፣ የፋኖ ኃይሎችን ደምስሻለሁ ብሎ እየተናገረ ባለበት ሰዓት ለምን የማረከውን የፋኖ ኃይሎችን አያሳየንም? ለምን የገደላቸውን አያሳየንም? ውሸት ነው። አጠቃላይ ስርዓቱ ፈርሷል። በአማራ ክልል አቅመ ቢስ ሆኗል። መንግስት ሆኖ ያለው የፋኖ ኃይል ነው። ሽፍታ ሆኖ ያለው ደግሞ
የመንግስት ኃይል ነው። በዚህም ምናልባትም በአማራ ክልል በትናንትናው ዕለትና ከትናንት ወዲያ የጀመረ ውጊያ ዛሬም በበርካታ አካባቢዎች ተጠናክሮ እንደሚገኝ ነው መረጃዎች የሚያመላክቱት። በተለይ ደግሞ ከመተማ አቅራቢያ ሽመለ ጋራ ከተባለ ቦታ ላይ ከትናንት በፊት የጀመረ ውጊያ ዛሬ ለሶስተኛ ቀን ተጠናክሮ እንደቀጠለ ነው የሚገኘው። በተለይ አማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳኮር የተቀናጀ ጥቃት መፈጸሙንና አዲስ ዓለም እና ደሎሎ ቁጥር 1 የሚባሉ ሁለት ከተሞችን መቆጣጠሩን በትናንትናው ዕለት አስታውቋል። በዚህ አካባቢ ከፍተኛ ጉዳት የደረሰበት የአገዛዙ ጦር ከአርማጮ አቅጣጫ ወደ መተማ ኃይሉን ለማስገባት ከፍተኛ ጥረት እያደረገና ኃይሉን እያንቀሳቀሰ ቢሆንም ወደ መተማ አካባቢ ለመግባት ጥረት ያረግበት ሰዓት በኃይለኛው ተመቶ ወደ ኋላ ማፈግፈጉ ነው መረጃዎች የሚያመላክቱት። በተለይ ሽመለ ጋራ የተባለ የወታደራዊ ማዘዣ ጣቢያ በመተማ ወረዳ የሚገኝ ሽመለ ጋራ የሚባል ወታደራዊ ማዘዣ ጣቢያ ላይ የፋኖ ኃይሎች ከበባ በመፈጸም ከፍተኛ ጉዳት እያደረሱበት ነው። በአቅራቢያው የሚገኙ አዲስ ዓለምና ደሎሎ ቁጥር 1 በጣም ስትራቴጂካዊ ጠቀሜታ ያላቸውን ከተሞች መቆጣጠራቸውን አስታውቀዋል። ይህ በእንዲህ እንዳለ በምዕራብ ጎጃም ዞን ደጋዳሞት ወረዳ ፈረስቤት ከተማ ላይ ከፍተኛ ውጊያ እየተደረገ እንደሆነ በትናንትናው ዕለት ተዘግቧል። በትናንትናው ዕለት እንዲሁ በአረፋ ጋዳሞት ዋና ከተማ ፈረስቤት አቅራቢያ የሚገኙ አረፋ ደብተራና አውሳ የሚባሉ አካባቢዎች ላይ የፋኖ ኃይሎችን ለማጥቃት ከፈረስቤት ከተማ ተንቀሳቅሶ የነበረው የ23ኛ ክፍለ ጦር ወደ እነዚህ ከተሞች እንቅስቃሴ አድርጎ ተመቶ ቦታዎችን መቆጣጠር አይደለም ራሱ የሄደው ኃይል እንኳን ሙሉ በሙሉ ሳይመለስ በርካቶቹ ተገለው እጅ ሰጠው ቆስለው ወደ ፈረስቤት ከተማ ከሄዱ በኋላ አሁን በፈረስቤት ከተማ ላይ ለሁለተኛ ቀን ውጊያው እየተደረገ እንደሆነው መረጃዎቹ የሚያመላክቱት። ዛሬ እንግዲህ ደግሞ በፋግታ ለኮማ ወረዳ በጎጃም ማለት ነው የምትገኘው ችጓሊን ከተማ የፋኖ ኃይሎች መቆጣጠራቸውን የቴዎድሮስ ዕዝ አስታውቋል። በዚህች ከተማ ከፍተኛ ወታደራዊ ሎጂስቲክስ መጋዘን የሚኒሻና የአድማብተና የወታደራዊ መጋዘን መቆጣጠራቸውንና ቁጥሩ ያልታወቀ ከፍተኛ የሆነ ወታደራዊ ቁሳቁሶችን መማረክ መቻላቸውን እንዲሁ አያይዘው አስታውቀዋል። ይህ በእንዲህ እንዳለ አፋድ ዛሬ በሸዋ ጠቅላይ ግዛት ስር በይፋት ቀጠና ሸዋሮቢት ከተማ ላይ በአገዛዙ 103ኛ አየር ወለድ ኮማንዶ አባላት ላይ ከባድ ጥቃት ፈጽሞ ከፍተኛ ጉዳት ማድረሱን አስታውቋል። በዙ ስር በሚገኘው የመሐመድ ቢሆነኝ ክፍለ ጦር በሸዋሮቢት ከተማ ዘልቀው በመግባት በርካታ የኮማንዶ አባላትን ሙትና ቁስለኛ ማድረጋቸውን አስታውቀዋል። እንዲሁም በወለጋ አሁንም ከፍተኛ የዘር ጭፍጨፋ እየተደረገ እንደሆነና ዛሬ በአብይ ደንጎሮ ከተማ በተፈጸመ የድሮን ጥቃት የአማራ ተወላጆች በሚኖሩበት አካባቢ ከፍተኛ የሆነ ቁጥር ያለው የአማራ ተወላጆች እንደተገደሉና ይሄን ተከትሎ የአገዛዙ ጦር የሸኔ ኃይሎች ናቸው እየፈጸሙባቸው ያለው በደልና የአማራ ኃይሎች ገባችሁበት ጫካ ወጣችሁ በጋራ ከመንግስት ጋር ሆናችሁ የሸኔ ኃይሎችን ማጥቃት ከኛ ጋር አብራችሁ እንድትንቀሳቀሱ በማለት እየቀሰቀሱ እንደሚገኙና የተገደሉ የኦሮሚያ ተወላጆችን ደግሞ እና በእነሱ በሚኖሩበት ሰፈር ደግሞ በመንቀሳቀስ የአማራ ተወላጆች ታጥቀው እናንተን እያጠቁ ነውና እኛ ጋር ሆናችሁ አማሮችን እንፍጃቸው በማለት ሁለቱን ኃይሎች ለማጋጨት ከፍተኛ ጥረት እያደረገ እንደሆነ ነው መረጃዎች የሚያመላክቱት። በሌላ ዜና አፋባሃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ጃምቢ መተከል 4ኛ ክፍለ ጦር በፓዊ ከተማን አጥቅተው ወደ ከተማዋ በመግባት በፖሊስ ጣቢያው ላይ ጥቃት በመፈጸም ከፍተኛ ጉዳት ማድረሳቸውን አስታውቋል። የሥርዓቱ የግፍ አገዛዝ በመቃወም የሰራዊት አባላትም ለፋኖ ኃይሎች እጃቸውን እየሰጡ እንደሚገኙ ነው የታወቀው። የ84ኛ ክፍለ ጦር አባላት የአፋባሃ የአማራ ፋኖ ብሔራዊ ኃይል አሳምነው ዕዝ ከሰም ክፍለ ጦርን በገፍ መቀላቀላቸውን አስታውቀዋል። እጃቸውን የሰጡት የ84ኛ ክፍለ ጦር አባላት እንደተናገሩት ከሆነ ስርዓቱ የመዋጋት ሞራል በእጅጉ እየተዳከመና በተለይ ደግሞ በፋኖ ኃይሎች ላይ የፈጸሙትን በሴት ተዋጊዎች ላይ የፈጸሙትን የጡት መቁረጥ አስጸያፊ ተግባርን በመቃወም በርካታ የአገዛዙ ጦር ከመከላከያ እየወጣ ለፋኖ ኃይሎች እጃቸውን እየሰጡ እንደሆነ መረጃዎች ያመላክታሉ። በአጠቃላይ መንግስት በአማራ ክልል እየተቆጣጠራቸው የሚገኙ ቦታዎችን በበርካታ አካባቢዎች ከመቶ ከተሞችን እየለቀቀ እንደሆነና በዚህም አጋጣሚ ዛሬ በባህር ዳር ከተማ ተገኝቼ
የተመለከቱት ነገር የጣና ፎረም ለበርካታ ጊዜ በተደጋጋሚ ጊዜ በአመት እየተካሄደ የነበረ ቢሆንም ለበርካታ ጊዜ በባህር ዳር ከተማ ሳይካሄድ ቀርቶ አሁን ክልሉ ሰላም ነው አካባቢው ከፋኖ ኃይሎች ጠርቷል ለማስባል የጣና ፎረምን በነገው ዕለት ለመክፈት ከፍተኛ ዝግጅት እየተደረገ እንደሆነና በከተማው ላይ ከፍተኛ ስጋት ተፈጥሮ ወጣቶቹ በከተማ ላይ እንቅስቃሴ የማያደርጉ መሆኑና በርካታ ቁጥር ያለው የአድማ ብተና የሚኒሻና የመከላከያ ሰራዊት በከተማዋ ላይ እንቅስቃሴ እያደረገ እንደሚገኝና ባንዲራዎች ተሰቅለው ጠቅላይ ሚኒስትሩም አሁን ከመሸ ወደ ባህር ዳር ከተማ እንደገቡ መረጃዎች አመላክታሉ። መሳይ በተለያዩ የሀገሪቱ አካባቢዎች ግጭቶች መበራከታቸው ተገለጸ። ኢትዮጵያ ውስጥ በቀጣይ የሚኖረው አጠቃላይ ቀውስ ሀገሪቱን ለከፍተኛ የደህንነት አደጋ ሊያጋልጣት እንደሚችል እየተነገረ ይገኛል። አዳዲስ ግጭቶች እየተፈጠሩ ነው። የአብይ አህመድ አገዛዝ የግጭቱ ተዋናይ በመሆን በተለያዩ የሀገሪቱ አካባቢዎች ከፍተኛ አደጋ መፍጠሩን ነው ለአንከር ሚዲያ በደረሱ መረጃዎች የሚያመለክቱት። ከአርባ ምንጭ ወደ ኮንሶ የሚወስደው መንገድ ተዘግቷል። በአካባቢው በተፈጠረ ግጭት በርካታ ሰዎች ቀያቸውን ጥለው እየተሰደዱ እንዳለም የደረሰን መረጃ ያመለክታል። ከነገሌ ቦረና ከተማ ወደ ሞያሌ የሚወስደው መንገድ ከተዘጋ ከ3 ወር በላይ እንደሆነና ህብረተሰቡ ከፍተኛ ችግር ውስጥም እንዳለ ይነገራል። በጋምቤላ መከላከያ ሰራዊቱ የተሳተፈበት ዘረፋና ቅሚያ በየጊዜው እየተካሄደ እንዳለ የክልሉ መንግስት ሳይቀር በመግለጫ ያሳወቀው መሆኑ የሚታወስ ነው። በቤኒሻንጉልም እንደዚሁ በተለያዩ ቦታዎች የሰዓት እላፊ ገደብ በማወጅ ከፍተኛ የጸጥታ ቁጥጥር እየተካሄደ ሲሆን ሰላማዊ ዜጎች እየተገደሉ እንዳለም ይነገራል። ሀገሪቱ በየአቅጣጫው ቀውስ ውስጥ መሆኗን መረጃዎች እያመለከቱ ነው። ህዝባዊ እንቢተኝነት በተለያዩ አካባቢዎችም እየተቀሰቀሰ ይገኛል። በአፋር ክልል ገዋኔ ውሃ ጠማን፣ ምግብ እርቦናል ያሉ የገዋኔ ወረዳ ነዋሪዎች ለሶስተኛ ቀን አደባባይ ወጥተው መንገድ በመዝጋት ተቃውሟቸውን እየገለጹ እንደሚገኙ ነው ያገኘነው መረጃ የሚያመለክተው። በአጠቃላይ ሀገሪቱ በከፍተኛ ቀውስ ውስጥ ልትናጥ ከጫፍ ላይ መድረሷንና አገዛዙ ምንም መፍትሄ ማምጣት እንዳልቻለም እየተነገረ ይገኛል። በጉዳዩ ላይ የዘውትር ተሳታፊያችን ጋር አጭር ቆይታ አደርጋለሁ። እንግዲህ አራቱም የሀገሪቱ አቅጣጫዎች ቀውስ ነው ያለው። አለመረጋጋት፣ ግጭት፣ ጦርነት፣ ዝርፊያ፣ ቅሚያ፣ ሰላም የሚባል ነገር የለም። አገዛዙ አዲስ አበባ ዙሪያ እንግዲህ አዲስ አበባ ዙሪያም ከፍተኛ ችግር እንዳለ ይነገራል። ሰሞኑንም በምዕራብ ሸዋ ናኖ ወረዳ በታጣቂዎች በተፈጸመ ግድያ ከ20 በላይ ሰላማዊ ዜጎች መገደላቸው እየተነገረ ነው። ጥቃቱን የፈጸሙት በመንግስት የሚታገዙ ታጣቂዎች እንደሆኑም ይነገራል። ሰላም የለም። አዲስ አበባ ዙሪያ ጫፏ ላይ ጭምር ከፍተኛ የሆነ ግጭቶች እየተከሰቱ እንዳለ ነው መረጃዎች የሚያመለክቱት። በዚህ ወቅት ነው እንግዲህ አብይ አህመድ ምርጫ አካሂዳለሁ እያለ ያለው። ምን ማለት ይቻላል? ሀገሪቱ ወደ አጠቃላይ ቀውስ ልትገባ ከጫፍ ደርሳለች። መሳይ የማይሰማ መንግስት ስለሆነ ነው እንጂ በጣም በተደጋጋሚ ጊዜ ከዓለም አቀፍ ተቋማት ጀምሮ የኢትዮጵያ ተቋማት ለዚህ መንግስት ምክርም ዝክርም ሰጥተዋል። ግን ምክርና ዝክርን የማይሰማ ስርዓት በመሆኑ ይሄንን ተጠቅሞ ምክሩንም ተጠቅሞ ዝክሩንም ተጠቅሞ ወደ ሰላም ለማምጣት ፍላጎት ባለመኖሩ ምክንያት ከጊዜ ወደ ጊዜ ግጭቶች እየተባባሱ እሱ የሚቆጣጠራቸው ቦታዎች እያነሱ የፋኖ ኃይሎች የሚሆኑ የታጠቁ ኃይሎች በኦሮሚያ ክልልም በአፋር ክልልም በሶማሌ ክልልም በአማራ ክልልም እንዲሁም በትግራይ ክልልም ከፍተኛ ውጥረት ነግሷል። ይሄን በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትናንትናው ዕለት በጳጳሳችን አማካኝነት ወይም አቡነ ማቲያስ አማካኝነት መልእክት ተላልፏል። ለሰላም ቅድሚያ ለመነጋገር ወደ ሰላም እንዲመጣ መንግስት ማሳሰቢያ ሰጥቷል። ነገር ግን የሚሰማ መንግስት አይደለም። ከራሱ በቀር ሌላ ቃል ሊሰማ የሚፈልግ መንግስት ባለመሆኑ ከጊዜ ወደ ጊዜ ከፍተኛ የሆነ የአገር መናጋት ደረጃ ላይ የደረሰችበት ሁኔታ ነው ያለው። በተለይ ደግሞ ይህ ምናልባት በአማራ ክልል የፋኖ ኃይሎች የተቆጣጠሯቸው ቦታዎች ተረጋግተው የራሳቸውን አመራር በወደዱትና በፈቀዱት እንዲመሩ ለማድረግ የፋኖ ኃይሎች ህብረተሰቡን በመሰብሰብ ምርጫ እያደረጉ ሰላምና መረጋጋት እንዲመጣ ከፍተኛ ጥረት እያደረጉ ነው። አሁን በአማራ ክልል መንግስት በሚቆጣጠራቸው አካባቢዎች ናቸው ዘረፋ፣ አስገድዶ መድፈር፣ የንብረት ዝርፊያ ወይም ጅምላ ጭፍጨፋ እየተፈጸሙ ያሉት መንግስት በሚቆጣጠራቸው አካባቢዎች ነው።
ነገር ግን በኦሮሚያ ክልል በጣም በበርካታ አካባቢዎች ላይ የዘር የፖለቲካ የሃይማኖት ግጭቶች እንዲፈጠሩ ለማድረግ ከፍተኛ እንቅስቃሴ እያደረገ ነው ያለው። ከሰሞኑ እንኳን በኦሮሚያ ክልል በምስራቅ ወለጋ ዞን በጊዳያና ወረዳ እንዲሁም በጉትንና ኪረሙ ወረዳዎች ላይ የአማራ ተወላጆች ላይ ትኩረት ያደረገ ጭፍጨፋ እየተካሄደ እንደሆነና የክልሉ ልዩ ኃይል ከመከላከያ ሰራዊት ጋር በጋራ በመሆን ጥቃት እየፈጸመባቸው እንደሚገኝ ነው መረጃዎች የሚያመላክቱት። የፋኖ ኃይሎችም ትደግፋላችሁ በማለት የተጀመረው ዘር ተኮር ጥቃት ከፍተኛ ደረጃ ላይ እንደደረሰ ይህ የሆነው ደግሞ በተለይ ከጉራጌ ዞን ከአበሽጌ ወረዳ ተነስተው በምዕራብ ሸዋ ናኖ ወረዳ ላይ ጥቃት ፈጽመውብኛል ያልታወቁ ኃይሎች ጥቃት ፈጽመውብኛል በማለት የዛን አካባቢ የአማራ ተወላጆች ከፍተኛ የሆነ ጭፍጨፋ እያደረጉባቸው ነው። በተለይ ሃሎ ዲንቃ በተባለ መንደር ከቀናት በፊት በተፈጸመው ጥቃት ሰለባ የሆኑ ነዋሪዎች ከ22 በላይ መድረሳቸውን ተከትሎ የአካባቢውን ነዋሪዎች እንደተናገሩት ከሆነ ጥቃቱን የፈጸሙት እነማን እንደሆኑ እንኳን በማናውቀው ሁኔታ ነው ጥቃቱ የተፈጸመው። ጥፋቱና እልቂቱ እንዲባባስ ደግሞ የመንግስት ኃይሎች የፖለቲካ የሃይማኖት የዘር መልክ እንዲይዝ ለማድረግ ከፍተኛ ቅስቀሳ እያደረጉ እንደሚገኙ ነው መረጃዎች የሚያመላክቱት። ፍጅቱና እልቂቱ ተከታትሎ በሰፊው እንዲካሄድ መንግስት ያላሰለሰ ጥረት እያደረገ እንደሚገኝና የአማራ ተወላጆችን የሸኔ ኃይሎች አጥቅተዋቸዋልና ከመከላከያና ከኦሮሚያ ልዩ ኃይል ጋር በመሆን ሸኔን እንውጋ በማለት እየለመኗቸው እንደሚገኙ እንዲሁም የኦሮሚያ ተወላጆችን እዛው ያሉ ኦሮሞዎችን ደግሞ ሰብስበው የፋኖ ኃይሎች አፍንጫችሁ ላይ መጥተው እያጠቋችሁ ነውና እነዚህን ለማጥፋት ከኛ ጋር ሆናችሁ ታገሉ በማለት የአማራና የኦሮሞ ማህበረሰብ እርስ በርሱ እንዲተላለቅ ለማድረግ ለዘመናት በሰላም ተዋልዶ ተጋብቶ ተዛምዶ የሚኖረውን ማህበረሰብ በመካከላቸው መንግስት ገብቶ ማስታረቅ ግጭቶች እንኳን ቢፈጠሩ ማስታረቅ ሲገባው ነገር ግን ክፍተቶች አሉ በማለት የሌሉ ክፍተቶችን ወይም እሱ የፈጠራቸውን ክፍተቶች በማባባስና በማቀጣጠል ቤንዚን በመድፋት በእነዚህ ሁለት ብሔረሰቦች ላይ ከፍተኛ እልቂት እንዲፈጸም በማድረግ አገራዊ ትርምስ እንዲፈጠር ከፍተኛ ጥረት እያደረገ እንደሚገኝ ነው የተገለጸው። በተለይ ደግሞ በዋናነት በተለይ ኦኤምኤን የሚባለው ሚዲያ ጥፋቱን የብሔር መልክ እንዲህ ለማድረግ ከፍተኛ ጥረት እያደረገ እንደሚገኝ ነው መረጃዎች የሚያመላክቱት። ይህን ተከትሎ በየትኛውም ሀገር ላይ በኢትዮጵያ መሬት ላይ ሰላማዊ ሰልፍ የማይፈቀድ ያልፈቀደ መንግስት ነው እያለ በትናንትናው ዕለት የአምቦ ዩኒቨርሲቲ ተማሪዎች የናኖ ወረዳ የተገደሉ የ22 የኢትዮጵያ ንጹህ ኢትዮጵያ ዜጎችን በተመለከተ ሰላማዊ ሰልፍ እንዲያደርግ ፈቅዶ አጅቦ አመጽ እንዲቀሰቀስ ለማድረግና በአካባቢው በብሔር ግጭት ተፈጥሮ የአማራ ተወላጆችን ለማስፈጀት ከፍተኛ እንቅስቃሴ እያደረገ ህብረተሰቡ እንዲቆጣ እያደረገ እንደሆነና በአምቦ የተጀመረው የተማሪዎች የሰላማዊ ተቃውሞ አመጽ በሌሎች በኦሮሚያ ክልል የሚገኙ ዩኒቨርሲቲዎች ላይ ሊቀጥል እንደሚችል ይገመታል። ይህን ተከትሎ እንግዲህ የመንግስት ኃይሎች የፈጸሙት ነው በማለት እዛ አካባቢ የሚገኙ የኦሮሞ ተወላጆችን ምስክርነታቸውን እየሰጡ እንደሚገኙ ነው መረጃዎች የሚያመላክቱት። መሳይ የአብይ አህመድ የደህንነት ኃላፊና የምስራቅ አፍሪካ አማካሪ ባለስልጣናት ወደ አፋር ክልል ሰሞኑን ማቅናታቸው ተገለጸ። ከአሰብ ወደብ 35 ኪሎ ሜትር በሚገኝ የኢትዮጵያ የጠረፍ አካባቢ መታየታቸው ነው በፎቶግራፍ ጭምር ተደግፎ የወጣው መረጃ የሚያመለክተው። በአፋር ክልል በአሰብ ወደብ አቅራቢያ የአብይ አህመድ ባለስልጣናት የተገኙት የአሰብን ወደብ በኃይል ለመያዝ እየተዘጋጀ መሆኑን በተመለከተ መረጃዎች ጠንክረው እየወጡ ባለበት ጊዜ ነው። በሌላ በኩል የቀይ ባህር አፋር ነፃ አውጪ ሰራዊት እንቅስቃሴ ማድረጉን እያስታወቀ ነው። በአብይ አህመድ የሚደገፈው ይህ ነፃ አውጪ ሰራዊት ሰሞኑንም ሰራዊት ማስመረቁን አስታውቋል። የደህንነት ኃላፊው ሬድዋን ሁሴንና የምስራቅ አፍሪካ የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ወደ አፋር ክልል አሰብ ወደብ አቅራቢያ የሄዱበት ምክንያት በግልጽ የታወቀ ነገር የለም። ጦርነቱ በሁለቱ ሀገራት መካከል ሊቀሰቀስ ይችላል የሚለው ግምት ተጠናክሮም እየተሰማ ይገኛል። በጉዳዩ ላይ ከዘውትር ተሳታፊያችን ጋር ቆይታ አድርጋለሁ። እንግዲህ ሬድዋን ሁሴንና ጌታቸው ረዳ የቀድሞ ወዳጃሞች ናቸው። ዛሬ በአብይ አህመድ ጥላ ስር አንድ ላይ እጅና ጓንት ሆነው በየቦታው እየታዩ ነው። አሁን ደግሞ አፋር አምርተዋል። የአብይ አህመድን የጦርነት ማስጀመሪያ ቅድመ ሁኔታዎችን ሊያሟሉና አንዳንድ ነገሮችን ሊከታተሉ እንደሆነ ከውስጥ አዋቂ ምንጮች ያገኘነው መረጃ ያመለክታል። በእርግጥ ጦርነት ይቀሰቀሳል ወይ? አብይ አህመድ እንደፈለገው ወደ አሰብ ሄዶ ወረራ ይፈጽማል? ገና ብዙ
ብዙ ያልተመለሱ ጥያቄዎች አሉ። ግን በአሁን ሰዓት ላይ እነዚህ ሁለት ባለስልጣናት አፋር ላይ በተለይም ከአሰብ ወደብ አቅራቢያ የታዩት ለምንድን ነው? በአገዛዙ መንደር ከበሮ በከፍተኛ ደረጃ እየተደለቀ ነው። የአብይ አህመድ ወታደሮች በማህበራዊ ሚዲያ ላይ በየጊዜው መልእክት እየለቀቁ ነው። በቅርቡ አሰብን በእጃችን እናስገባለን የሚል አጫጭር የቪዲዮ መልእክቶች እየተሰራጩ ይገኛሉ። ነገሮች ወደ ጦርነት እያመሩ ነው የሚለው በከፍተኛ ደረጃ እየተነሳ ይገኛል። በቅርቡም የፎሬን ፖሊሲ ማጋዚን የተሰኘው የአሜሪካ ተነባቢ የሆነ ትልቅ ተጽዕኖ ፈጣሪ ሚዲያም እንደዚሁ ያስነበበው ጽሁፍ ሁለቱ ሀገራት ወደ ጦርነት የማምራታቸው ነገር አይቀሬ ነው ሲል ገልጿል። የነ ጌታቸውና ሬድዋን አፋር ላይ መታየት ምናልባትም ጦርነቱ በቅርብ ጊዜ ሊፈነዳ እንደሚችል አመላካሽ ተደርጎም ተወስዷል። ምን ማለት ይቻላል? መሳይ ይህ ስርዓት የኢትዮጵያን ህዝብ ስስትልብ አውቅ ያለው ብሎ ነው የሚገምተው። ነገር ግን ላም አለ በሰማይ እንደው በድሮ በሬ ያረሰ የለም ይባላል እና የድሮ የኢትዮጵያ ህዝብ ለአሰብ ያለው ለምጽዋ ያለው ለኤርትራ ያለው ስስትልብን በተመለከተ ወደዚህ ጦርነት ብገባ የኢትዮጵያ ህዝብ ድጋፍ ይሰጠኛል ከሚል እሳቤ ብቻ ነው እያደረገ ያለው እንጂ እውነት ለመናገር ቀረርቶና ፉከራው እኮ የዛሬ ዓመት ነበር ጦርነቱን የሚጀምረው። ነገር ግን ብሎ ያቀራራ ዛ 57 ኪሎ ሜትር የሚባል ቦታ አለ ከኢትዮጵያና የኤርትራ ድንበር በአሰብ በኩል ከዛ አካባቢ ባለስልጣኖችን ወስዶ ልክ ለውሻ አጥንት ወርውረ የቤት ስራህን እንደምትሰራ አጥንቱን ውሻው ሲግጥ ያንን በሚግጥበት ሰዓት ሌባ ገብቶ እንደሚዘር ሁሉ ለኢትዮጵያ ህዝብ አጀንዳ እየሰጠ ነው። በምንም ተአምር ሊያደርገው የማይችል የኮሰሰ የደከመ ስርዓት እንደሆነ የኢትዮጵያ ህዝብ ጠንቅቆ ያውቀዋል። ደግሞ አንድ ጦርነት በአገራት የሚሆን በመንግስታት ደረጃ አሸናፊ ሆኖ ለመቀጠል መጀመሪያ ህዝቡን መያዝ አለበት። ይሄ መንግስት እኮ ከህዝቡ ከተገለለ እኮ ቆይቷል። መገለል ብቻ አይደለም ከተጠየፈ ህዝብ የተጠየፈው ስርዓት መሆኑ እኮ ይታወቃል። የአማራ የትኛው አካባቢ ነው ከዚህ መንግስት ጋር ሆኖ አሰብን ለመያዝ እንቅስቃሴ የሚያደርገው? የትኛው የኦሮሞ ተወላጅ ነው? የትኛው የትግራይ ተወላጅ ነው? የትኛው የሶማሌና የአፋር ተወላጅ ነው ከዚህ ስርዓት ጋር አብሮ ደምና አጥንቱን ከፍሎ አሰብን ለመያዝ? የሚታመን ስርዓት እኮ አይደለም። የኦሮሚያ አክቲቪስቶች ኦሮሞ አሰብ የኦሮሞ ናት እያሉ ዘፈን እያወጡ ባለበት ሰዓት ይሄ አሰብ እንኳን የአማራ ህዝብ ዋጋ ከፍሎ አሰብን ለመያዝ እንኳን ፍላጎት ቢኖረው ነገ ኦሮሞዎች ተገንጥለው ራሳቸው ወደብ ለመያዝ ነው ብሎ የሚገምት ሊሆን አይችልም። በፍጹም በኢትዮጵያ ህዝብ ዘንድና በዚህ ስርዓት ዘንድ ፍጹም መተማመን የለም። እንዲያውም ወታደራዊ አዋቂዎች እንደሚሉት በመጀመሪያ አንድ ወታደራዊ ጀነራል ጦርነት ከመክፈቱ በፊት ለጦርነት መዘጋጀት አለበት፣ ያኔ ነው የሚያሸንፈው ይባላል። ይሄ ስርዓት ግን አይኑን ጨፍኖ ነው ወደ ጦርነት እየገባ ያለው። በ15 ቀን የአማራን ትጥቅ ማስፈታለሁ፣ ትጥቁን ብቻ አይደለም ቀበቶውን ማስፈትቼ አንበርክኬ ገዛዋለሁ ብሎ ያለ ስርዓት ዛሬ እኮ 28 ወር አለፈው። የፋኖ ኃይሎች ከመንግስት በላይ አቅማቸውን አደራጅተው ራሱ ይዞት የገባውን ሞርተር፣ ድሽቃ፣ ብሬን፣ ስናይፐር፣ ጥቁር ክላሽ ሲዘፈንለት የነበረውን ከመከላከያ እጅ ወጣ አያውቅም ሲባልለት የነበረውን ጥቁር ክላሽ አፍንጫውን እየተረገጡ መሳሪያውን እየተቀበሉ ራሳቸውን አደራጅተው ዛሬ ከ85% በላይ የአማራ ክልል በፋኖ ቁጥጥር ስር ነው የሚገኘው። ይሄን በተመለከተ ከህዝብ የተነጠለ ስርዓት እንዴት መንግስት ከሆነ ለረጅም ጊዜ ለጦርነት ሲዘጋጅ የነበረ ስርዓትን ገጥሞ ወደብ ላስመልስ ብሎ ያስባል? ምናልባትም ለኢትዮጵያ ህዝብ አጀንዳ ለመስጠት ነው። ሌላ ምንም ተአምር የለውም። እነዚህ ወደ ቡሬ ድንበር አካባቢ ሂደው ተንቀሳቅሰው የመጡ ኃይሎች የአብይ የሳሎን ውሻዎች ናቸው። ጌታቸው ረዳን ብንወስድ ራሱን አዋርዶ የሸጠ ስርዓት ነው። ዛሬ እነዚህ ሰዎች በአንድ ነጠላ እናስቀድስ ብለው ቡሬ ድንበር ድረስ ቢሄዱ ብቻቸውን ነው የሚቀሩት። የኢትዮጵያ ህዝብ እንደሆነ ነቅቶበታል። ይሄን ስርዓት በደንብ አድርጎ ነቅቶበታል። አሁን የሚፈልገው ወደብ አይደለም የኢትዮጵያ ህዝብ። አሁን የሚፈልገው በሰላም መተኝቶ ማደር፣ ነግዶ መብላት፣ ሰርቶ ማደር ነው የሚፈልገው። አርሶ መብላት ነው የሚፈልገው። ከዚህ ውጪ ሌላ ፍላጎት የለውም። ይሄንን ያላመጣ ስርዓት ወደብ አመጣለሁ ወይም ወደብ ነጥቄ አመጣለሁ ቢል ውርዱ ከራሱ ነው። ስርዓቱ የመጨረሻ አይጥ ላመሏ የድመት አፍንጫን ታሸታለች ይባላልና እየተዘጋጀ ያለ ስርዓት አይደለም። አቅምም የለውም። ዝም ብሎ በጆንያ ውስጥ የተቀመጠ በኬሻ ውስጥ የተቀመጠ ገለባ ስርዓት መሆኑን የኢትዮጵያ ህዝብ አውቆታል። ሊያደርገውም አይችልም። በፍጹም ሊያደርገው አይችልም። በቀይ ባህር አፋሮችም ይበል ብርጌድ አህመዱም ይበል የኢትዮጵያ መከላከያ ሰራዊትም ለዚህ የተዘጋጀ ኃይል አለም ይበል አሁን በተግባር እያየን ያለነው ግን በሄደበት የውጊያ ቀጠና ሁሉ እየተበተነ እጁን እየሰጠ መሳሪያውን እያስረከበ በቀላል ጦር
1000 ጦር በመቶ ፋኖ ኃይሎች እየተማረከ ያለ ፍጹም የመከላከያ ቁመና የሌለው ኃይል በመሆኑ በምንም ተአምር ውጊያውን ይከፍታል የሚል እምነት የለኝም። ይሄም እነሱ ጠንቅቀው ያውቁታል። ለኛ አጀንዳ ለመስጠት ነው። በየቀኑ አጀንዳ ይወረውራሉ፣ አጥንት ይወረውሩልናል። ያንን አጥንት ስንግጥ እነሱ የቤት ስራቸውን ይሰራሉ እንጂ ስትራቴጂክ የሆነ ወደብ ለማስመለስ የሚያስችል አቅም የላቸውም ነው ማለት እንችለው መሳይ። መልካቾቻችን የዕለቱ ዜናዎች እነዚህ ነበሩ። ከዘውትር ተሳታፊያችን ጋር በመሆን የምሰናበታችሁ መሳይ መኮንን ነኝ። ጤና ይስጥልኝ።